የአንድ ሻቢያ ሰራዊት ነኝ የሚል ኮንጎ ለባሽ ኢትዮጵያኖችን ጭንቅላት ውስጥ ወርታች ረግጦ ሊቆም የተፈለገበትና ይሄን እውነት አድርጎ ይሄ ነው ሪያሊቲው ብሎ ሊያሳዩን የፈለጉት እነዚህ ሰዎች ምን ቢሆን ነው ከየት መጣ እብሪቱ ለዚህ የሚያደራርሰን ነገር አለ ወይ? ምክንያቱም ሻቢያ የሚመቸው ምንድነው አገር ውስጥ ያሉ ውጥንቅጦች በጣም በባሱ ቁጥር የሚያኮርፉ ኃይሎች ሻቢያ መጠጊያ ያደርጋሉ። ስለዚህ የሚያኮርፉ ኃይሎች እንዳይኖሩ አንድ ትልቅ ስራ መሰራት ያለበት ስልጣን ካለው መንግስት ነው። እንዴት የሚለው ነገር በጣም ሰፋ ያለ ነገር ነው። አንተ እንዴት ነው ከተጣላ ከስርዓት ጋር ትጣላለህ? እነዚህ ሰዎች ግን ድፍን 130 ሚሊዮን ኢትዮጵያ ህዝብ ነው ያ የሻቢያ ኮንጎ ማለት ነው በላስቲክ የተለበጠው የሻቢያ ኮንጎ የረገጠው ድፍን የ130 ኢትዮጵያኖች ጭንቅላት ነው። ይሄን ነው እያሰቡ ያሉት እነዚህ ሰዎች። ደብረጽዮን እንግዲህ 51ኛ ዓመቱን አስመልክተው ምን ብለዋል? የዲያስፖራ ያለው ኮሚኒቲ ከመቼም ጊዜ በላይ ከጎናችን እንዲቆም ብለዋል። ስትመለከተው ግን የዲያስፖራ ኮሚኒቲ ሰልችቶት ጠፍቷል፣ ግን ተከፋፍሏል። ግማሹ የደብረጽዮን ደጋፊ፣ ግማሹ የጌታቸው፣ ግማሹ የጻድቃን፣ ግማሹ የጽምዶ በቃ የተለያየ እንግዲህ ክፍፍል ተፈጥሯል። በትግራይ የፖለቲካ ውስጥ እንደዚህ አይነት ሁነት ተፈጥሮ አያውቅም። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን በትግራይ ክልል ውስጥ ሊደረግ የተዘጋጀውን ጦርነት አስመልክቶ መከላከያ ሰራዊት ወደ ድንበር እየተመመ ነው። የሻቢያና የህወሓት ሰራዊት ደግሞ በትግራይ ኮረብታዎች ላይ ምሽግ እየቆፈሩ ነው። ምንድነው ያለው ብሎ ነገር መረጃ ይዘናል። እንደዚሁም የመከላከያ ሰራዊት ዳግም ጥሪን ለቀድሞ አባላቶቹ አድርጓል። ማንኛውም በዲሲፕሊንና በሌላ ወንጀል ያልተቀነሰ ከመከላከያ አባል ነበረና መልሶ ቁጭት ይላል ለአገር ጥሪ ቁጭት ያለው ጥሪውን ተቀብሎ ይመለስል መመሪያ አውጥቷል። በሶስተኛነት ደረጃ የሻቢያ ሰራዊት የፈንቅልን ኦፕሬሽን ወይ ደግሞ ኢትዮጵያን ባህር አልባ ያደረገውን የምጽዋን ኦፕሬሽንን ያደረገበትን ክብረ በዓል ላይ አንድ የሲል አውደሬ አሳይቷል። በዚህ ሲል አውደሬ ላይ የሻቢያ ሰራዊት ባደረገው ኮንጎ ጫማ የኢትዮጵያን ባንዲራ ስረግጥ የኢትዮጵያ መሪዎችን ከኃይለ ሥላሴ እስከ ዶክተር አብይ ድረስ ያሉትን መሪዎችን ረግጦ የሚያሳይ አውደሬ አሳይቷል። የዚህ አውደሬ ዓላማው ምንድን ነው? ምን ተፈልጎ ነው ብለው ነገር በጥልቀት የምናቀርበው ነገር ይኖራል። እስከ ዝግጅታችን ፍጻሜ ከኛ ጋር ሆኑ። ለሚቀጥሉ 30 ደቂቃ እኔና ባልደረባዬ ደረጀ ይመር ከናንተ ጋር እንሆናለን። ይህ ውይይት ለሌሎች ተደራሽ እንዲሆንም ሼር፣ ላይክ ማድረግ አዘንጉ። እንደዚሁም ኢትዮ ውይይትን ሰብስክራይብ አድርጉ እያልን ቀጥታ ወደ መረጃዎቻችን እንሻገራለን። ደሬ እንኳን በደህና መጣ። እንኳን ደህና ቆየኝ አማን። መልካም እንግዲህ በመረጃ እንጀምርና ወደ ዋና ጉዳያችን እንገባለን። እንግዲህ ትግራይ ክልል የለየለት ዝግጅት እየተደረገ ነው። ትግራይ ኤርትራ ነው ወይስ ትግራይ ነው ማለት መለየት እስከሚያውቅ ድረስ የኤርትራ ሰራዊት በትግራይ ውስጥ መጥቶ ምሽግ ይቆፍራል፣ ወታደራዊ ትሬኒንግ ያደርጋል፣ የደህንነቶች ስብሰባ ይደረጋል። በጣም አስቸጋሪ ሁኔታዎች እየተፈጠሩ ነው። በዛው ልክ ደግሞ መከላከያ ሰራዊት ካለበት አካባቢ ሁሉ ተጠራርቶ ቀጥታ ሁሉም ነገር ወደ ሰሜኑ ግንባር በሚል ነገር እየተመመ ነው ያለው ወደ ኤርትራና ወደ ትግራይ ድንበር። ምንድነው ያለው? እስቲ ትኩስ መረጃዎች በእጅ ላይ ያለ ትግራይን በተመለከተና ጦርነቱን በተመለከተ ምን አለ? ከዛ ጀምር። እሺ፣ አመሰግናለሁ አማን። እንግዲህ ትግራይና የፌደራል መንግስቱ መካረር እለት በእለት በጣም እያደገ እየመጣ ነው። በሻቢያ ወገንም ታውቀዋለህ የጦርነቱ ዝግጅት። አሁን ትኩሱ መረጃ ምንድነው? ወደ 20 የሚደርሱ ካምፖችን ህወሓትና ሻቢያ በጋራ ማለት ነው አዲስ ካምፖችን አዘጋጅተው እዛ ውስጥ ሎጂስቲኮች፣ የሎጂስቲክ አቅርቦት ማለት መሳሪያ፣ የተለያዩ ለጦር ሜዳ የሚያስፈልጉ ቁሳቁሶችን እንዲሁም ደግሞ ለወታደሮች አስፈላጊ የሆነ ካምፕ ተሰርቶ እንዳለቀ መረጃዎች ወጥተዋል ማለት ነው። ይህ የሚያሳየው ሻቢያና እንግዲህ የቲፒኤልኤፍ ኃይሎች በአንድ ላይ ተቀናጅተው ሁሉም ነገር ለመስራት ዝግጁ እንደሆነ ነው። እንግዲህ የሻቢያ ወታደሮች እስከ መቀሌ ድረስ እንደልባቸው
እየተምነሸነሹ እንደሆነ የፎቶ መረጃዎች የተለያዩ መረጃዎች እየወጣ ነው። በመከላከያ ረገድ እንግዲህ ጀነራል አበባው ዋነኛ የጦሩ የኢትዮጵያ ፌዴራል ዋናው መከላከያ ማለት ነው ትግራይ ውስጥ ገብቶ ከዚህ ቀደም ታውቃለህ ያለውን የወታደራዊ ካምፕ ትግራይ ውስጥ ብዙ ካምፖች ነበሩ አይደለ? ወዚህ በሽሬ አካባቢ ሰሜን እዝ ማዕከላዊ የተባለ ተከፋፍሎ ነበር እና እነዛን የመከላከያ ካምፖች ዳግም የመቆጣጠርና እንግዲህ የግዛት አካል ሲባል አንድ ሀገር የፈለግከውን ነገር የማድረግ ፌዴራል መንግስቱ የሚወስነው ውሳኔ የመወሰን መከላከያው ያለምንም እቀባ በሀገሪቱ አራቱ ማዕዘን የመንቀሳቀስ ሙሉ ስልጣን አለው ሉዓላዊነትን ካመጣ ማለት ነው እና ትግራይ የኢትዮጵያ ሉዓላዊ ግዛት መሆኗን በይፋ ማለት ነው ፕራክቲካሊ ባይ ዲፋክቶ በዴጁሪ ነች፣ ያው በህግ ነች፣ ግን በፋክቹዋል በሆነ ግራውንድ ግን ቲፒኤልኤፍ ራሱ እንደ ነፃ ሀገር እየቆጠረ ስለነበረ አሁን መከላከያ እንግዲህ ሙሉ ለሙሉ ወደዛ ለመቆጣጠርና ካምፖችንም ኮንትሮል ለማድረግ ትልቅ ስራ እየሰራ እንደሆነ መረጃዎች ወጥተዋል። በዚህ በአላማጣ መስመር እንዲሁም ደግሞ በጎንደር ተደርጎ በወልቃይት መስመርም የተለያዩ እንቅስቃሴዎች እየተደረጉ እንደሆነ መረጃዎች ወጥተዋል። በትግራይ ወገን በቲፒኤልኤፍ ሹማምንቶች እንግዲህ እንቅስቃሴው በጣም አስደንግጧቸዋል። ደብረ ጽዮን እንግዲህ 51ኛ ዓመቱን አስመልክተው ምን ብለዋል? የዲያስፖራ ያለው ኮሚኒቲ ከመቼም ጊዜ በላይ ከጎናችን እንዲቆም ብለዋል። ስትመለከተው ግን የዲያስፖራ ኮሚኒቲ ሰልችቶት ጠፍቷል፣ ግን ተከፋፍሏል። ግማሹ የደብረ ጽዮን ደጋፊ፣ ግማሹ የጌታቸው፣ ግማሹ የጻድቃን፣ ግማሹ የጽምዶ በቃ የተለያየ እንግዲህ ክፍፍል ተፈጥሯል። በትግራይ የፖለቲካ ውስጥ እንደዚህ አይነት ሁነት ተፈጥሮ አያውቅም። እንደውም ምሳሌ ነበር የሚሆነው ልክ እንደ ትግራይ ፖለቲካ አንዱ ነው ነበር የሚባለው ለሌሎች ብሔርተኞች ማለት ነው። አሁን ግን የትግራይ ብሔርተኛ በራሱ በሁለት እግሩ የሚቆም አይደለም። ትልቁ ነገር አሁን እዚህ ጋር መነሳት ያለበት በእርግጥ መከላከያ እንግዲህ በሙሉ የትግራይን ግዛት ውስጥ ገብቶ ከተቋጠረ በኋላ ጦር ሜዳው የሚሆነው እንግዲህ ትግራይ ውስጥ እንዲሆን የሚፈልገው ሻቢያ በእርግጥ እንደዚህ ይሆናል ነው። በሻቢያ እንግዲህ ቀመር እንደምትመለከተው ያው የኢትዮጵያ መንግስትም ደብዳቤ ልኳል። የኢትዮጵያ ሉዓላዊ ግዛትን ጥሶ ገብቷል። ስለዚህ በማንኛውም ቅጽበት ለድርድር ዝግጁ ነን እና በማንኛውም ጊዜ ለቃችሁ ውጡ የሚል ማስረጃ ምንድነው ማስጠንቀቂያ ተላልፏል። ስለዚህ አሁን መከላከያ ወደዛ ቢገባ በጣም ጀስቲፋይብል የሆነ ግራውንድ አለው የሚል ነገር ነው። ከዚሁ ጋር ተያይዞ ወደ የኤርትራ 6 ክፍለ ጦር ማለት ነው በዚህ በወልቃይት መስመር ኦማሃጀር በሚባል አካባቢ እሱን አልፎ እንደገባ 6 የሻቢያ እንግዲህ በጣም የተደራጀ ጦር ነው እዛ አካባቢ እስከ አፍንጫው የታጠቀ ማለት ነው። ኦማሃጀር የሚባለውን አልፎ ኢትዮጵያ ግዛት አፋፍ ላይ እንዳለ መረጃዎች ወጥተዋል። ይህ የሚያሳየው እንግዲህ የጦርነት ድባቡ ነው። ሻቢያም እንደቆረጠ ነው። የፌዴራል መንግስቱም ወደኋላ የሚል አይመስልም። በሁሉም አቅጣጫ ነቅሎ ወደ ሰሜን እየተመመ ነው ማለት ነው። መልካም እንግዲህ ምንድን ነው ይህን ነገር የሚያመላክተው ነገር ምንድን ነው? የሚያመላክተው ነገር ምን መዘዝ ይዞ ሊመጣ ይችላል የሚለው ነገርም ትንሽ መፍታታት ያለበት ነገር ይመስለኛል። አንደኛ እንግዲህ የኤርትራ ሰራዊትም ወደ ትግራይ ክልል እየገባ መሆኑን ምንጮች እየገለጹ ነው። በተደጋጋሚ መንግስትም ክስ ሲያቀርብ ነበር። በቲዲኤፍ ሰዎች በኩልም ትግራይ ክልል ላይ ምሽግን አብረው እስከ መቆፈር ድረስ እየዘለቁ ነው ያሉት። ይሄ በቀጥታ አንድ መልካም መስል ለነሱ መልካም መስል ነገር ምንድነው? ጥምር ኃይል ሆነን በቀላሉ ቶሎ ብለን ጦርነቱን ወደ ታች እናወርደዋለን ከሚል ህልም የመነጨ ነገር መሆኑ ይታወቃል። ምንድነው? የሻቢያና የቲፒኤልኤፍ ኃይል አንድ ላይ ሆነን በቀላሉ የኢትዮጵያን ሰራዊትን አከርካሪውን ሰብረን ካስፈለገ እስከ ሪጅን ቼንጂንግ መሄድ እንችላለን የሚል ያልተጨበጠ ህልም እንዳለው ይታወቃል። ነገር ግን ወደንም ጠላንም ጦርነቱ የሚከናወነው የትግራይ ክልል ውስጥ የሚሆነው ማለት ነው። አሁን ምንድነው የተደረገ ያለው ማለት ነው? የሻቢያንም ጦርም እየመዘዝክ እየጠራ አምጥተህ ትግራይ ውስጥ ምሽግ እስከ ማስቆፈር ድረስ ብትሄድም መንግስት ምንም እንኳን ሂደቱን ከኢትዮጵያ ድንበር ወጥቶ ወደዛኛው ድንበር እንዲገባ የተለያየ ነገር ቢያደርግም ወደድክም ጠላም የትግራይ ክልል የጦርነት አካል መሆኑ የማይቀር ጉዳይ ነው። እሱ ምንድነው ለትግራይያን ላይ ይዞ መጣው አደጋ የሚለው ነገር መታየት የለበትም ወይ? እነዚህ ሰዎች ለትግራይ ህዝብ ነው የምንታገለው፣ እኛ ስለ ትግራይያን ጥቅም ነው ቆም ነው ያሉት ቲዲኤፎች ህወሓቶች ምንድነው ትግራይ ህዝብ ላይ ያመጡት ያሉት የሚለውን ነገር በተለይ በደንብ መታየት መቻል ያለበት ብዬ ነው። አንዱ እሱ ነገር ነው። ሁለተኛ እንግዲህ የሻቢያ ሰራዊት በተቻለ ሁሉ በድንበር አካባቢ በሚጠጋው ድንበር አካባቢ አንዳንዴ ድንበርም አልፎ ሰራዊትን ወደ ውስጥ የማስገባት ስራ እየሄደ ነው ያለው።
አንዱን የመረጣት እቺን የኦማሃጀር የምትባለው ኦማሃጀር ማለት ተከዜ ውሃ ብቻ ነው ያለው ከኡመራ መካከል ከኡመራ ጋራ ማለት ነው የሚያዋስናቸው ማለት ነው የኡመራ ማዶ ማለት ነው እሱ አሁን እነሱ ይሄን የሚጠቀሙበት ኡመራን አካባቢ ላይ ከፍተኛ ጉዳት ለማድረስ አንደኛ የኡመራን አየር እንትኑን ለማጥቃት መከላከያ ካምፑም እዛ ስላለ እሱን ለማጥቃት አስቦ ያደረጉት ግንባር ነው በዛ በኩል የነሱ ብዙም ነገር ስለሌለ ወደዛ ማለት ነው አርሚ 7 አለ ደግሞ በዚህ ከሱዳን በጀርባ በኩል ደግሞ በሸረና በኩል ደግሞ አርሚ 7 አለ ስለዚህ በቀላሉ የወልቃይት ዞን መቀመጫውነችን ሁመራን በቀላሉ መቆጣጠር ያስችለናል የሚል ህልም ይዞ ነው እየተንቀሳቀሱት ያለው ነገር ማለት ነው እንግዲህ ህልሙ ይሆናል አይሆንም የሚለው ነገር በኋላ የምናየው ጉዳይ ይሆናል ነገር ግን በመንግስት በኩል ይሄንን ለመቀልበስ በምን መንገድ ቢከድ ነው አማራጭ የሚሆነው የሚለው ነገር ላይ ስትሪሽ ሐሳብ ጨምርበትና ወደሚቀጥለው እንዳለን ትክክለ እንግዲህ አሁን መንግስት አንደኛ ትልቅ ስራ የሰራው ምንድነው ያው መከላከያ እንደምታውቀው እንግዲህ ለመከላከያ ለቀድሞ ሰራዊቶች ራሱ ጥሪ ቀርቧል ማንኛውም እንግዲህ አቅም የፈቀደ ወይም ደግሞ ከዚህ ቀደም የነበሩ ተቀናሽ የመከላከያ ሰራዊት አባላት እንዲቀላቀሉ ጥሪ ቀርቧልና መንግስት እንዳልከው መሄድ ያለበት በሁለት መንገድ ነው አንደኛ ዲፕሎማሲውን አስቀድሞ ጀምሮታል ደብዳቤውን ጽፏል ለዓለም አደባባይ አሳይቷል ስቲል ለዋላዊ ግዛት ተጥሶ ታግሼ እስካሁን ቆይቻለሁ የሚለው ነገር ዓለም ላይ ያለው አጠቃላይ ማህበረሰብ እንዲገዛው ተደርጓል እኔ ፖለቲካ ስራ ማለት ነው በሁለተኛ አርጩሜ ደግሞ በኃይል ጉዳዩን ለማስፈጸም የሚሄድበት ርቀት ነው አሁን አንዳንዶች ምንድነው እንግዲህ 2013 ላይ ወደ ጦርነት ስንገባ ወያኔ ሰሜን እዝ ላይ በፈጸመው ክህደት ሁሉም የኢትዮጵያ ህዝብ ከሊቅ እስከ ደቂቅ ተቆጥቶ ነበር በዛ ደግሞ የወያኔን ጭቆናና ግፍ ሰው ያውቀዋል ትኩስ ነበር እና ቶሎ ጦርነቱን ለመቀልበስ የተከደበት ሂደት በቀላሉ ሞቢላይዝ ማድረግ ተችሎ ነበር ከዛ በኋላ እንግዲህ እስከ 2013 እስካሁን ድረስ ያለው ያው ኩርፊያዎች አሉ የፖለቲካ ኩርፊያዎች አሉ ብዙ ቁርቋሶች አሉና ምናልባት ሞቢላይዝ ተደርጎ ቀጥታ ወደዚህ ወደ ጦርነቱ ፉል ስኬል ወደ ጦርነት ከመግባቱ በፊት እኔ የሚመስለኝ መንግስት ዲፕሎማሲውን በደንብ አጠናክሮ ቢሄድና በተወሰነ ደረጃ ጡንቻን የመፈታተሽ ስራ ቢሰራ ፉል ስኬል ጦርነቱ ገና ፕሪኮንዲሽኖች አሉ ቅድመ ስራዎች መሰራት የሚገባቸው ነገሮች ያሉ ይመስለኛል ወደዛ ወደ ፉል ስኬል ከመሄዱ በፊት ይመስለኛል መልካም ደሬ ወደሚቀጥለው አጀንዳችን ከመሄዳችን በፊት ውድ አድማጭ ተመልካቾቻችን በዚህ አጋጣሚ እንግዲህ መንግስት የትግራይ ክልል የሀገር ሆኖ የሚቆጣጠረው ነው መከላከያ ገብቶ አንድ ከዚህ በፊት እንደነበረ ሁሉ ካምፖችን ለማቋቋም መወሰኑን እንግዲህ ሰምተናል በዚህ ሂደት ውስጥ ደግሞ የቲዲኤፍ ሰዎች በዚህ አካባቢ መንግስት መከላከያ ሰራዊት መንቀሳቀስ አይችልም የሚለው ሂደት አቋም ይዟል እንግዲህ እሱ ራሱ አንዱ የግጭት መንስኤ ሊሆን እንደሚችል ነው የምንረዳው ነገር ማለት ነው ይሄን ግጭት መንስኤን ከቲዲኤፍ ጋር እዛው ከማድረግና ቀጥታ ቲዲኤፍን ያስታጠቀ ካለው ከሻቢያ ጋር ማድረግ የትኛው ነው አዋጭ የሚሆነው ብሎ ለኢትዮጵያ እንግዲህ ሀገር እየመሩ ያሉት ኃይሎች ይሄንን ግንዛቤ ውስጥ አስገብቶ ከላኪው ጋር ነው ወይስ ከተላላኪው ጋር ነው መነጋገር ያለብን የሚለው አቋም ይዞ የራሳቸው ውሳኔ ይወስኑ ውድ አድማጭ ተመልካቾቻችን እናንተም በዚህ ሂደት ላይ የምታያችሁ ነገር በተለይ ትግራይን ጦር ሜዳ አድርጎ የመምረጡ ጉዳይ በሻቢያ በኩል ለትግራውያን ምን ይዞ ይመጣል የሚለው ጉዳይ ላይ የራሳችሁን ሐሳብ እንዲሰጡ እየጠየቅን ወደሚቀጥለው አጀንዳ እንሂድ እንግዲህ የሚቀጥለው አጀንዳ አይ ቲንክ 36ኛው ይመስለኛል 36ኛው የፈንቅል ድል በዓላቸውን ሲያከብሩ ሻቢያዎች አንድ እውነታን አሳይቶናል ይሄ እውነታ ምንድነው አንድ የሻቢያ ሰራዊት ኮንጎ ጫማ አድርጎ የኢትዮጵያን ሪፕሬዘንት የሚያደርገው ሰንደቅ ዓላማችንን የረገጠበት ከዛ ባህር ነገር ደግሞ አለ ከባህሩ ስር ደግሞ የኢትዮጵያ መሪዎች ከንጉሱ ጀምሮ እስከ ዶክተር አብይ አህመድ ድረስ ያሉትን በጫንቅላታቸው ላይ የረገጠ የሚያሳይ አንድ የሲል አውደሪ አሳይቷል ይሄን ሲል አውደሪ እንግዲህ ሲያሳዩ ከጎን ያሉት የሻቢያ ሰራዊቶች ደግሞ ከቦ እየሳቁ በፌዛይ ነገር ሲያሳዩአቸው ይታያል ሌላ አውደሪ እንግዲህ የተዘጋጀው ለፈንቅል ኦፕሬሽን ማስታወሻ ነው ኢትዮጵያ የመጀመሪያ ጊዜ እንግዲህ ከምጽዋ የተለየችበትና ባህር በርን ያጣንበት ዕለትን ነው እንግዲህ በዚህ ደረጃ ያከበሩት ማለት ነው ይሄ እውነታው ነው አውደሪው ላይ የታዩ ነገሮችና የአውደሪውን ግብረ መልስ
ወይ ደግሞ አውደሪውን ለማየት የመጡት የሻቢያ መሪዎች ምን አይነት ስሜት እንዳሳዩና አስጎበኞች በምን አይነት ስሜት ውስጥ ሆኖ ሲያስጎበኙ የነበረውና እሱን ነው ማለት ነው። አሁን ይሄ እንዴት ሊፈጠር ቻለ? በጣም መሰረታዊ ነገር ያ ሰንደቅ ዓላማ ዛሬ 130 ሚሊዮን ህዝብ የኔ ብለው የሚያስበውን ይወክለኛል የሚለው ሰንደቅ ዓላማ ነው ተረገጠው። እነዛ ከንጉሱ እስከ ዶክተር አብይ እስከ ዛሬ ድረስ በአንድም በሁለትም ኢትዮጵያ ህዝብን ስመሩ የነበሩ ከኢትዮጵያ ውስጥ የወጡ መሪዎች ናቸው። ምርጫ ውክልና ምና እንደዚህ የለ። አሁን እሱ የለም፣ እሱ እናነሳም። ነገር ግን የግራዚያን ልጆች አይደሉም ወይ ከእንግሊዛዊ መጣ ቅኝ ግዢ አይደለም። የኢትዮጵያ ልጆች ናቸው። ኢትዮጵያን ያስተዳደሩ በታያቸው ልክ የመሩ ሰዎች ናቸው። የኢትዮጵያዎች ተወካይ ነበሩ ማለት የኢትዮጵያ ወኪሎችን በሻቢያ ኮንጎ ተረገጠ ማለት ነው። ለታርግ ያዘልኝ። ሶስተኛ ነገር ኢትዮጵያኖች የራሳችን ድንበራችን ነው ብለን የምናስበው አባቶቻችን ድንበራችን እስከ ቀይ ባህር ነው ብሎ የነገሩን ስንቶች ለዚህ ቀይ ባህር የወደቁለትን ሻቢያ አንድ ሻቢያ ሰራዊት በኮንጎ እንደዚህ አናታችን ላይ ረግጦ የሚያሳይ አውደሪ አሳይቶናል ማለት ነው። እንዳው እንዴት ነው ይሄ ነገር ሊፈጠር የቻለው? አሁን ፖለቲካ ለመግባባት ሌላ ጉዳይ ነው፣ ቅሬታ ሌላ ጉዳይ ነው። ህዝብን ጨምሮ የአንድ ሻቢያ ሰራዊት ነኝ የሚል ኮንጎ ለባሽ ኢትዮጵያኖችን ጭንቅላት ውስጥ ወርታች ረግጦ ሊቆም የተፈለገበትና ይሄን እውነት አድርጎ ይሄ ነው ሪያሊቲው ብሎ ሊያሳዩን የፈለጉት እነዚህ ሰዎች ምን ቢሆን ነው? ከየት መጣ እብሪቱ? ለዚህ የሚያደራርሰን ነገር አለ ወይ? ይሄን አንድ የተወሰነ ነጥብ ላንሳ። እንዳው ከሻቢያ ጋር ምናልባት እንግዲህ እንደምታወቅ ነው ያን መዘዘኛ አሰብን ያ ሰውዬ መጥቶ በዛን ወቅት ያዛት ቤኖቶ ነው የሚባለው የካምፓኒው ካምፓኒ አባቱ ባድስ ለምትጠራ በዛ መንገድ ኢትዮጵያ ግዛት ነበረች። ኢትዮጵያ ግዛት ነበረኝ። በዛ መጣ መጨረሻ ላይ እስከ ምጽዋ ድረስ ሄዶ ችግር ተፈጠረ ኢትዮጵያና ኤርትራ መካከል የሚባልና ኤርትራዎች በቅኝ ግዢ እንዲያዙ ተሆነ። በኋላ ግን በጉልበት አይደለም ያመጣናቸው፣ በፌዴሬሽን እንዲቀላቀሉ ተወሰነ። አሁን መሰረቱ እንዲነካ ስለፈለኩ ነው። ይሄ ፌዴሬሽን እንዴት መጣ? ማን ፈልጎታ መጣ? ይሄ ፌዴሬሽን የወሰነው የኢትዮጵያ መሪ አይደለም። ዓለም አቀፍ ዛሬ የምንስማማበትና ዩናይትድ ኔሽን ላይ ነው ተወሰነው። ለምን ወሰነ ይሄን ነገር? በፌዴሬሽን ሁለት ነገር ነው ያለው። አንደኛው ነፃ ሀገር አረቦቹ ኤርትራ ነፃ ሀገር መሆን አለባት። አረቦች ከኛ የተሻለ ለአማሴን ቅርቦ ነው። ከኛ የተሻለ ለአካለ ጉዛይ ሰዎች ቅርቦ ነው። ነፃ ሀገር መሆን አለባቸው የሚል ሀሳብ አቀረቡ። አሜሪካ ደግሞ ነው የለም ከኢትዮጵያ ጋር መቀላቀል አለባት የሚል አቋም አቀረበች። ለምን አሜሪካኖች ይታያቸዋል እዛ ቀይ ባህር አካባቢ አረቦቹ ኤርትራኖችን ተጠቅሞ ይቃል ያረጉና ተጠቅሟቸው ማለት ነው ቀጠናውን ሊያተረማምሱ እንደሚፈልጉ የወደፊት ሂደት ይሄ ቀይ ባህር አካባቢ ጥንቃቄና ኃላፊነት የሚሰማው መንግስት እጅ ላይ ማረፍ እንዳለበት ይረዱ ነበር። በዚህ ምክንያት መጣና ባላንስ የሚሆን ሀሳብ መጣ። በፌዴሬሽን ይሁን የሚል ነገር መጣ። የሁለቱም ሰብ አይ መገንጠልም መዋሃድ ቢቀር በፌዴሬሽን ይደረግ ባላንስ የሆነ ነገር ይደረግ ተብሎ ማለት ነው። በኤርትራ በኩል ምንድነው የነበረው የሚለውን ነገር እናንሳ። በወቅቱ ይሄ ክርስቲያን ሃይላንደሮቹ አማሴኖች ከኢትዮጵያ ወይ ሞት ሲሉ ነበሩ ናቸው። ይሄ እኮ አለ ብዙ 50 ዓመት ምናምን ታርግ ለምን 100 ዓመት እኮ አልሞላም እኮ ይታረግ እኮ ዶክመንት ቪዲዮ ነው ያለው። ከፈለክ ቪዲዮ ልታገኝ ትችላለህ። ኦዲዮ ብቻ አይደለም። እናት ሀገር ኢትዮጵያ ወይ ሞት እያሉ ሰልፈው የነበሩት እውነት የክርስቲያን ኤርትራኖች አልነበሩም ወይ? በኢትዮጵያ በኩልም የባህር በር ጥያቄ አለ። አባቶቻችን ያስከበሩልን የዚህ ቀይ ባህር ጥያቄ ስላለ ይሄ ነው የነበረው ሂደታችን ማለት ነው። በዚህ ምክንያት ወደ ፌዴሬሽን መጣ።
ለምን መሰለህ ይሄን ነገር ላደረኩልህ ቀላል ነገር አይደለም። ኢትዮጵያ ህዝብን ጭንቅላት ወደ ውስጥ ድረቃለን በሻቢያ ኮንጎ የሚባለው ነገር እንዳው ለዚህ የሚያደራርሰን ነገር ምን አለ የሚለው ነገር ስላሰብኩ አንድ ሱዳናዊ እንደዚህ አላደረገም፣ አንድ ግብጻዊ እንደዚህ አላደረገም። እነዚህ እዚህ ጋር ሲደረሱ ምንድነው የተፈጠረው ብሎ ነገር እንድታይ ስለፈለኩ። ሁለተኛ ህዳር 1955 ዓመተ ምህረት ላይ የሻቢያ የፌዴሬሽን ምክር ቤቱ በሙሉ ድምጽ ይፍረስ አለ። በወቅቱ ከነበሩ ለሻቢያ የአገር ሽማግሌዎችና ሊቃን ውስጥ እኮ አቶ ክፍለ አግዚ ኢደጎን የሚባሉ ሰውዬ ታዋቂ ሰው ነበሩ። ክፍለ አግዚ ኢደጎ የሚባሉ ሰው በጣም ታዋቂ ሰው ነበሩ። ምንድነው ያሉት? ሄደና አዩ አዲስ ዘመን ጋዜጣ አለ አውጥተ አንብቦ ድምጽ ሬዲዮ ላይ አለ። ምንድነው ያሉ? በቃሉ ተናገሩ እሳቸው በዛ ወቅት ላይ። እንግዲህ ትልቅ ሪፕሬዘንታቲቭ ሊሆኑ የሚችሉ ሰው ማለት ነው። በዚህ ሂደት ነው ፌዴሬሽን የሚፈረሰው። ምንድነው እኛንና እነዚህ ሰዎችን እዚህ ላይ ያደራርሰን የሚችለው ነገር? ምን ነገር የመጡበትን መንገድ በዚህ መንገድ ነው የመጡት። ተዋርድን በዚህ መንገድ ነው የተዋርድነው ማለት ነው። ስለዚህ እኔ አሁን ዛሬ እዚህ ጋር ማሳየታቸው ምንድነው ኢምፕሊኬሽኑና ይሄ እብሪትና አይዞ በጣም ዛሬም ሻቢያ ስር ለሚሮጠው ሰው ትልቅ ትምህርት የሚሆን ነገር መልእክት መስለኛል። እኔ ሰንደቅ ዓላማህን ረግጦ መሪዎችን በምርጫ መሪ አልመረጥክም ተው ችግር የለም እሺ በሱ ክርክር አትምጣ። በአንድም በሁለትም ኢትዮጵያን የመሩ ከንጉሱ ዘመን ጀምሮ ኢትዮጵያ መሪ ተብሎ ትላልቅ ውሳኔዎች ያስተላለፉ ሰዎችን እንደ አናት ላይ ምረቅት ሰውዬ ጋር አንተ ወደ አከር የምትበላ ከሆነ እንደዚህ ከሚያረክ ሰውዬ ጋር ሄደ መሳሪያ ታጥቀ ለነጻነት ታገላለሁ ማለት አርዩ ሻቢያ ምን እንደፈልግ አሳይቷል ማለት። ስለዚህ ሻቢያ የሚፈልገው ምንድነው? ኢትዮጵያን ሁሉ ይረገጥኳቸው ነው፣ ወደፊትም ይረግጣቸዋለሁ። ከኔ ጋር ተባባሪው የሚሆነው ወይ በጉልበት ተረግጦ ወይ ደግሞ መረገጥን አግባብ መሆኑን ተቀብሎ ከኔ ጋር የሚንቀሳቀሱ የሚል አንድ አቋም አሳዩ ማለት ነው። ሁለተኛ መሪዎች የኢትዮጵያን ቀይ ባህር ድንበርን በተመለከተ ኃይለ ሥላሴም ቢሆኑ እኮ በዲፕሎማሲ እኮ ነው አይደል እንደ ትልቁን ጫና አድርጎ ቀይ ባህርን ያስመለሱት። ደርግ እኮ ኃይለ ሥላሴ በዲፕሎማሲ የመለሱትን ነገር አደራን እኮ አላስበላም ብሎ እኮ ነው እኮ ድፍን እኮ 17 ዓመት ሲዋጋ መጨረሻ ላይ እኮ የወደቀ ቢሆን ማለት። ነገር ግን ውሃቶች ይሄን አደራ እኔ የለብኝም ብሎ ነው አሳልፎ ሰጥቶት እነሱ። አሁን አብይ ደግሞ ያለ ያለው ማለት ነው የኃይለ ሥላሴ አደራ ደርግ ይዞ የሄደ ተፋልሞ አልቻለም ወደቀበት። ውሃቶች ደግሞ ሀገር ካዶች ስለሆኑ ይሄን አደራ የቀበሩትን አነሳለሁ ያለ አርበኛ ነው። በቃ ምን ሌላ ቃል እኮ እንፈልግለት ነገር እኮ የለም እኮ ይሄንን ታሪክ አስጠብቃለሁ መልሶ እያለ ነው። ይሄን በሚልበት እነዚህ ሻቢያ ሰዎች ጋራ የተሰለፉት ከትግራይም ይሁኑ ከአማራም ይሁኑ ከኦሮሞም ይሁኑ ምን ብለን እንጥራቸው? በኮንጎ መረገጥን አሜን ብሎ ተቀበሉት። ስለ ቀይ ባህር ማንሳትን ክደት አድርጎ ተቀበሉት። እኛ ከሻቢያ ጋር ስለ ቀይ ባህር የሚደረገው ትግልን ጦርነትን አንቀበልም እያሉ ሚዲያ ላይ የሚደለፉ ሰዎችን አንድ ነገር ላንሳለ። እኔ ከማንስ ከማመሰለ ይማነሳለ። ሻለቃ ዳዊት አባቱ ጋዜጠኛ ነበሩ። ብላታ ገብረ እግዚአብሔር ሻለቃ ዳዊት ወልደ ጊዮርጊስ አይደሉ? ብላታ ወልደ ጊዮርጊስ ጋዜጠኛ ነበሩ። ኤርትራ ወደ ኢትዮጵያ በፌዴሬሽን ስትመለስ ጋዜጠኛውን ሄዶ ዘገቡ ሰው ናቸው። አሁን ዛሬ የሱ ልጅ ሆኖ ሻቢያ በኮንጎ ታች ከምረጥቆ ሻቢያ ጋራ ተሰለፉ ብሎ ሻለቃ ዳዊት መናገሩ ራሱ እንዴት ታይልኛል? መጨረሻ ላይ ሰበራ አይሳነግ። ሻለቃ ዳዊት ብዙ ሰው ነው የሚወክለው። ሻለቃ ዳዊትን ይተይዛል። ከዛ ውጭ ያለ ነፃነት ታጋይን የሚሉት እና ኃይለ ሥላሴ ጭንቅላታቸው ጾርታች ምረጥቆ ሻቢያ ጋር ነው ሐቅ ያለው እውነት ያለው ብሎ የሚሰለፉ ሰዎችን እንዴት ነው የምትገመግሙና አሁን የሚደረገው ጦር ጋራ በተያያዘ ምን እንትን ሰጠ እስቲ ይሄ ነገር? እሺ አመሰግናለሁ። ያው በረጅም በስፋት ሄደበታል። መጀመሪያ እኔ ምስሉን ራሱ ስመለከት እንግዲህ ብሔራዊ ጉስቁልና ነው የታየኝ። ኤርትራ ምን ያህል ጎስቋላ ሀገር እንደሆነች እነዚህ ትልልቅ ባለስልጣናት ሸራ ላይ በቅጡ እንኳን ያልተሳለ ስዕል እንደ ብርቅ አይተውት ከበውት ሲፍነከነኩ ስመለከታቸው በጣም የገረመኝ።
ሌላው ቢያንስ ለጽምዶ ተብሎ እንኳን መለስ ዜናዊ እንኳን ቢመራቸው ጥሩ ነበር። መለስ ዜናዊ ያው አክቹዋሊ ኤርትራን ከጨዋታ ውጭ ካደረጉት አንዱ መለስ ዜናዊ ነው። ነገር ግን ቀይ ባህርንና አሰብን እንዳሳጡን መሰመር እንዳለበት ሁሉ ለራሳቸው ጥቅም ሲባል እንግዲህ ሁለት ሌቦች ሊካፈሉ ሲሉ የሚጣሉት ይባላል። መጀመሪያ ይጣሉ ይባላል እና ወያኔም ሻዕቢያ መቦጥቦጥ ፈልገው ነበረ ሪሶርስን። ስለዚህ ሁለት አባወራ በአንድ ቤት ስለማይኖር ተጣልተው ያመጣላታቸው ለኢትዮጵያ በጎ ሆኖ ሻዕቢያ እንደዚህ አይዞሌትድ ሆኖ ለመጨረሻ ጊዜ ኋላ ቀር ሊሆን ይችላል ማለት ነው። እዚህ ላይ ያው ስትመለከተው እንግዲህ ሰንደቅ ዓላማ መርገጥ ማለት የኢትዮጵያ ሰንደቅ ዓላማ ብቻ አይደለም። ወደ 15 ሀገራት ይህንን ባንዲራ ይጠቀማሉ በተለያየ ቅርጽ እና ለአፍሪካ የነፃነት ተምሳሌት የአፍሪካ ምልክት ነው። ሻዕቢያ ማለት እንደምታውቀው የዚህ የፋሽስት ጣሊያን ውልደት ነው። እንዳለ የፖለቲካል አይዲዮሎጂ ራሱ የቀዳው በሙሉ ከጣሊያን ነው። ጨቋኝ ተጨቋኝ የሚለውን ትርክት የወሰደው ከዛ ነው እና እነዚህ የፋሽስት ድቅል ናቸው ወይም ዲቃላ የፋሽስት ዲቃላ ናቸው። ስለዚህ አሁን ያሉበት የፖለቲካ ነባራዊ ሁኔታና ድሮ ጫካ እያሉ 30 ዓመት በፊት ወደ ጫካ ሲገቡ የነበረው የፖለቲካ ትግል አንድ አይነት የማይቀየር እንደሆነ ማሳያ ነው። ስዕሉ ብሉፕሪንት መሆን ይችላል ነው። አንዴ ነው። ሁለተኛው ከኢትዮጵያ ጋር ያላቸውን ሪሌሽንሺፕ እነሱ የሚያዩበት አንግል አለ። ከዚህ ቀደም አሁን ወያኔን የሚወጉትን ኃይሎች ይደግፉ ነበረ። ነገር ግን ምንድነው የሚያደርጉት? የፖለቲካ አይዲዮሎጂያቸውን ይደብቁታል። ማለት እንደዚህ ማኒፌስት አያደርግም። ዲፕ ኢንሳይድ የራሳቸውን የፖለቲካ ማኒፌስቶ ያላቸውን የፖለቲካ አቅጣጫ እንደዚህ ለአደባባይ ሳያወጡ ያላቸውን ጥላቻ ለአደባባይ ሳያወጡ ኢትዮጵያ ውስጥ ያለውን ኮንፍሊክት ስፖንሰር በማድረግ በመርዳት በማገዝ የተለያየ ስራ ሲሰሩ ትመለከታለህ ማለት ነው። አሁንም እንግዲህ ወቅታዊ የሆኑ ፖለቲካ ውጥንቅጦች አሉ ኢትዮጵያ ውስጥ። እነዚያ የፖለቲካ ውጥንቅጦች ለሻዕቢያ ሲሳይ ነው የፈለገው ነገር ለማድረግ ማለት ነው። ቢያንስ እንኳን የትግል አውዱ ኢትዮጵያ ውስጥ እንዲሆን ይፈልጋል ነው። ኢትዮጵያ ውስጥ እንዲሆን ይፈልጋል ነው። እኔ አሁን በሁለት መልኩ ነው ማየት እንፈልገው። አንደኛ መንግስት ለሻዕቢያ የማይመች የፖለቲካ ምህዳር ወይም ደግሞ የፖለቲካ አጠቃላይ ሩም መክፈት አለበት ነው። ምክንያቱም ሻዕቢያ የሚመቸው ምንድነው? አገር ውስጥ ያሉ ውጥንቅጦች በጣም በባሱ ቁጥር የሚያኮርፉ ኃይሎች ሻዕቢያ መጠጊያ ያደርጋሉ። ስለዚህ የሚያኮርፉ ኃይሎች እንዳይኖሩ አንድ ትልቅ ስራ መሰራት ያለበት ስልጣን ካለው መንግስት ነው። እንዴት የሚለው ነገር በጣም ሰፋ ያለ ነገር ነው። የሚያኮርፍ ኃይል በበዛ ቁጥር ከአማራም በለው ከኦሮሚያም በለው ከተለያየ ቦታ የሚያኮርፍ ኃይል የሚጠጋው የት ነው? ወደ ሻዕቢያ ነው። በነገራችን ላይ እዚህ አፋር ውስጥ ራሱ የመከላከያ ሚኒስትሩ ባለስልጣን አይሻ የእሳቸው ዘመድ ሀጂ የሚባሉት ቀጥታ ማለት ነው አደራጅተው የሄዱት ነው ሻዕቢያ ጋር ሄዱት። ይገርማል። ወደ ሻዕቢያና ሻዕቢያ አለ ማለት ኢትዮጵያ ውስጥ ያሉትን የፖለቲካ ቀራኔዎች ካፒታላይዝ እያደረገ ማንኛውም ስራ ሊሰራ ይችላል ማለት ነው። ስለዚህ ከመንግስት ወገን አንደኛ ይህንን ሩም መክፈት የለበትም የሚል ነገር ተከፍቷል። ኦልሬዲ አክቹዋሊ መክፈት የለበትም የሚለው ነገር ረፍዷል። አንዱ ይሄ ነው። ሁለተኛ ለተቃዋሚዎች ማለት ለሚታገሉ ኃይሎች ቅድም ያነሳቸው የሻለቃ ዳዊትም ሆኑ እርሳቸው የሚደግፉት ኃይሎች ሊሆኑ ይችላሉ። እንዲሁም ደግሞ ኦነግ ሸኔ ሊሆን ይችላል፣ ፋኖ ውስጥ ያሉት ኃይሎች ሊሆኑ ይችላሉ። ማንኛውም መንግስትን የሚወጉ ኃይሎች ብዙ ጊዜ ኢትዮጵያ ውስጥ ያለው የፖለቲካ አሳለፍ ምንድን ነው? ጊዜያዊ ጥቅምና ዘላቂ ብሔራዊ ጥቅም የሚለውን ነገር ቴብል ላይ አይቀመጥም። ማለት ዘላቂ ብሔራዊ ጥቅምን ለጊዜያዊ የፖለቲካ ጥቅም ኪሳራ ሲሆን ትመለከታለህ ማለት ነው። እና ይቺ ብሔራዊ ጥቅም የምትባለው ነገር ታሳቢ ማድረግ የሚከተሉት የፖለቲካ ዓላማ አላቸው። ከመንግስት ጋር ቅራኔ አላቸው። መንግስትን የሚወጉበት የራሳቸው ዓላማ አላቸው። ያ እንዳለ ሆኖ ግን ቢያንስ ኢትዮጵያን ለሚቀጥሉት 100 ዓመታት 200 ዓመታት ዋጋ ሊያስከፍሉ በሚችሉ የፖለቲካ አውድ ውስጥ ሰተት ብሎ የመግባቱ ሁኔታ እሱ በጣም አደጋ አለው ነው። እንደው ፊሎሶፊ ያላርገውና መሬት ላወርደው። ለምሳሌ መንግስት ከቀጥታ ከሻዕቢያ ጋር ቢዋጋ ምንድነው ማድረግ ያለባቸው? ኢትዮጵያ ውስጥ ያሉት ኃይሎች መንግስትን መውጋት ነው? ቆሞ መመልከት ነው? ከሻዕቢያ ጋር አሊያንስ ክሬት ማድረግ ነው? እነዚህ ሁሉ ተጨባጭ የሆኑ ኤቢሲ ተብሎ ሼልፍ ላይ የተቀመጡ የፖለቲካ እንትኖች ናቸው። ስለዚህ እነዚህ ሲገመገሙ ራሱ ኢትዮጵያን ኮስት ከሚያረጋት አንጻር እንደ ሀገር ኮስት የሚያረጋት የትኛው ነው? እንደ ሀገር ኮስት የሚያረጋት የትኛው ነው የሚለው ነገር ራሱ በደንብ በስሌትና በስሌት መታየት አለበት የሚል ነገር እዚህ ጋር አንድ ነገር ምን አለ መሰለኝ፣ ይህን ሁሉ ነገር ያላነሳ የፈለግኩበት ነገር ሰዎች ሚስ አንደርስታንዲንግ አለ ሻዕቢያን በተመለከተ። አሁን በተለይ ዩኒኒስት ነው የሚሉ አሉ። አንዳንድ አሁን ለምሳሌ እንደዛ ቢሉ የሚያስቡ አሉ። ሻዕቢያ መልካም ነገሮች አሉ ለኢትዮጵያ ነገር የሚሉ አለ።
ዝም ብሎ ስለቸገረ ብቻ ሄደ ዛሬ ትጥቅና ስንቅን ስለሚታገኝ ብቻ የሚሄዱ ሰዎች አሉ። ነገር ግን ሻዕቢያውን በዚህ ምንድነው ያለ ያሳይ ፈለገው ነው ፖይንቱ። ብሔራዊ ንቀት ነው። በዚህ ነገር ምንድነው ለኢትዮጵያኖች ፌዴሬሽኑ በመፍረሱ ቅሬታ ስላላቸው ነው ወይ በፌዴሬሽን ከኢትዮጵያ ጋር በመዋሃዳቸው ልክ አይደለም ብሎ ስላሰቡ ነው እንደዚህ አይክፋት መጣ ወይ ምን ስለተፈጠረ ነው የሚለው ነገር ፍለጋ ሄድኩበት መንገዱ። አንተ እንዴት ነው ከተጣላ ከስርዓት ጋር ትጣላለህ? እነዚህ ሰዎች ግን ድፍን 130 ሚሊዮን ኢትዮጵያ ህዝብ ነው ያ የሻዕቢያ ኮንጎ ማለት ነው በላስቲክ የተለበጠው የሻዕቢያ ኮንጎ የረገጠው ድፍን የ130 ኢትዮጵያኖች ጭንቅላት ነው። ይሄን ነው እያሰቡ ያሉት እነዚህ ሰዎች። ይሄን እንዴት ተቀብለ ነው አንተ ከዚህ ጋር መስራት አለብኝ ብለ የምታስብበት መንገድ? ለምን ብዙዎች በይዋነትም ሊሆን ይችላል ወይ ካለማወቅም ሊሆን ይችላል ሻዕቢያን እንደ ተባባሪ ኃይል አድርጎ ወይ ደግሞ አንዳንዶቹ ደግሞ በደንብ ነው እንዲያውም በደንብ እናስባለን የሚሉ ሰዎች ሻዕቢያ ከዚህ ቀጠና ውስጥ ካሉት ኃይሎች ለኢትዮጵያ ተባባሪና አጋዥ ኃይል ነው በትክክል ሃንድል ስላልተደረገ ነው የሚል መከራከሪያ የሚያነሱ ሰዎች አሉ። እነዚህ ሰዎች እንዴት ነው የሚታዩት? እኔ ጥያቄም ጭምር ለእነዚህ ሰዎች ማለት ነው እያደረገ ያለው እኮ መሪን ወይ ስርዓትን አይደለም ድፍን ኢትዮጵያኖች 130 ሚሊዮንን በሻዕቢያ ኮንጎ ረግጦ ማሳየት ማለት ምን እያሰቡ ነው እነዚህ ሰዎች የሚሉን አያሳይም። አልደበቁንም። በአደባባይ ነው። ወይም ደግሞ ያቀረቡለት ለሀገሪቷ መሪ ነው ፕሬዝዳንቱ ነው ያየው። ፕሬዝዳንቱ በአገር ሞትና በኩራት ሆኖ እንደ ሲያይታል አይደል? ይሄንን ነው ኤርትራኖች ለኢትዮጵያ የሻዕቢያ መሪ ኤርትራ ለኢትዮጵያ ያለው አመለካከት ይሄንን ነው። ይሄን ይዘ ከሻዕቢያ ጋር ነው የሚሰለፈው ነው ሻዕቢያ የተሻለ አመለካከት አለው ለኢትዮጵያ የምትልበት ምንድነው ግራውንዱ? እኔ ስላጣው ነው ግራውንዱ ስላጣው ነው ገብቷል አይደል? ከወያኔ ጋር በነበረው ጦርነት የሻዕቢያን ኃጢያት ለማጠብ በጣም በብዙ ርቀት ተኪዷል። በነገራችን ላይ ኢቭን የፌዴራል መንግስቱ ከሻዕቢያ ጋር በነበረው ምንድነው ትብብርና ወያኔን በመምታት ሂደት ውስጥ ብዙ እንዲታጠብ ተደርጓል። እንዴ ሻዕቢያ እንደዚህ ነበር የሚያስበው እያልን ብዙዎቻችን እንድንጠይቅ አድርገናል። እንደውም ኢትዮጵያ ፕሬዚዳንት ከሆኑ ማነው ኢሳያስ ኤርትራ አትገነጠልም የሚል አንድ ፊክሽን ራሱ አመጣው ነበር። ስለዚህ ለኢትዮጵያ አንድነት ቀናይ ናቸው የሚል እንደው አዲስ ታሪክ ተፈጥሮ በጣም ሲታጠብ ነበር። ከዚህ በቀደም ደግሞ ከዩኒየኒስት ከሆኑ ከአንድነት ኃይሎች ጋር ለምሳሌ ከግንቦት ሰባት ጋር ሰርቷል። ከግንቦት ሰባት ጋር መስራቱ አይ ኢትዮጵያ ውስጥ ሲቪላይዝድ የሆነ የፖለቲካ ኃይል እንዲመጣ ሻዕቢያ ትልቅ ስራ ይሰራል የሚለው ብዥታ ተፈጥሯል። ይሄ ብዥታ ግን እዛው ላይ ደግሞ ኦነግንም ይደግፍ ነበረ። እንዲሁም ደግሞ የአማራ ብሔረተኝነት የሚያቀነቅኑ የአድሃንም ይደግፍ ነበረ፣ ሌሎችንም ይደግፍ ነበር ማለት ነው። እና ሻዕቢያ የሚፈልገው ተራማጅ የሆነ የፖለቲካ ስርዓት ኢትዮጵያ ውስጥ እንዲመጣ አይፈልግም። አሁን ግን ምንድነው አንዳንዴ ምንድነው መስቀለኛ መንገድ ላይ ነው የምትተዋወቀው። ሻዕቢያ ላይ የሻዕቢያን ባህሪ በዚህ ደረጃ እንዲወጣ ያደረገው ምንድነው ብለህ ቴስት ማድረግ አለብህ። ለምሳሌ ለፖለቲካ ለዲፕሎማሲ ጨዋነት እንደዚህ አይነት ምስሎችን ትሸሽጋለህ፣ ከአደባባይ አታወጣም። እኛ እኮ ለምሳሌ ከግብፅ ጋር ያለን ቅራኔ ይታወቃል፣ ከባድ ቅራኔ ነው። በአደባባይ ግን ጥላቻችንን በመንግስት ደረጃ ስፖንሰር ተደርጎ መንግስት እውቅና ሰጥቶት በአደባባይ እንድናደርጋለን አናደርግም። ይሄ የፖለቲካ አካሄድን ካለማወቅና ኋላ ቀርነት ነው። እዛ ላይ ከሚመለከቱ ሰዎች አብዛኞቹ እንግዲህ የምጽዋ አስተዳዳሪ እና ኢሳያስን አላየኋቸው በአንደኛው ፎቶ ላይ፣ ምናልባት ሁለተኛው ፎቶ ላይ ሊሆን ይችላል። እሳቸውን የሚመስሉ ሰውዬ አይቻለሁ። የእሳቸው ፎቶ ይመስላል የሆነ ረጅም ሰውዬ ፈገግ ሲሉ አይቻለሁ። እና እንግዲህ ሁለት አይነት ፎቶ ነው የተለቀቀው። ምናልባት አንደኛው ፎቶ ላይ ሊሆን ይችላል እሳቸው ካሉ ብዬ ነው። ዞሮ ዞሮ እንግዲህ የሻዕቢያ ለኢትዮጵያ ያለው አመለካከት ጥላቻ እንደሆነ የፖለቲካ ሀው ነው፣ ማንም ያውቃል። ነገር ግን ከወያኔ ጋር በነበረን ቁርቋሶ ከተወሰኑ አንድነት ኃይሎች ጋር በፈጠረው ቅርርብ ትንሽ ኃጢአቱ ታጥቦ ነበረ። ግን ስቲል አሁን ደግሞ ይሄ አሁን የታየው ዲስፕሌይ የተደረገው ደግሞ ኢሜጅ ለኢትዮጵያ ያለው ንቀትን በደንብ የሚያሳይ ነገር ነው። የፖለቲካ እንግዲህ በፖለቲካ ምንድነው ቀመር ዘላለማዊ ጠላት የለም ዘላለማዊ ብሔራዊ ጥቅም እንጂ የሚለው ስሌት አለ። ኦኬ ሻዕቢያ ዘላለማዊ ጠላት አይደለም፣ የሆነ ጥቅም ይዞ ከመጣ ችግር የለብንም፣ የፖለቲካ አሳለፍ መፍጠር እንችላለን የሚል የፖለቲካ ቀመር የሚያራምዱ ወይም ደግሞ የሚያቀነቅኑ ሰዎች ብቅ ሲሉ ትመለከታለህ፣ ግራ ቀኝ ማለት ነው። ዞሮ ዞሮ ግን እኔ ሻዕቢያ ያቦካው ምንም ለራት አይበቃም፣ ልጅ ያቦካው ለራት አይበቃም እንደሚባለው ሻዕቢያ በኢትዮጵያ ውስጥ ፊታውራሪ የሆነበት የፖለቲካ አካሄድ በጣም አደገኛ ነው፣ እጅግ አደገኛ ነው። ይህ ሲባል ግን መንግስት ስህተት የለበትም፣
መንግስት አገር ውስጥ ያሉትን የፖለቲካ ችግሮች በጣም በአንክሮ ማየት የለበትም እየተባለ አይደለም። በእርግጥ ነው አማራ ክልል ሰፊ የሆነ የፖለቲካ አለመረጋጋት አለ፣ ግጭት አለ። ኦሮሚያ ክልልም እንደዚህ አንጻራዊ የሆኑ የተወሰኑ አካባቢዎች ግጭት አለ። እነዚህ ግጭቶች መንግስት ሊፈታባቸው የሚችልባቸውን ርቀት እሱም በደንብ መገምገም አለበት፣ መታየት አለበት። የግድ ኤክስተርናል ፎርስ ወይም ደግሞ ሻዕቢያ ስላለ አገር ውስጥ ያሉትን የፖለቲካ ኃይሎችን ከዛ ጋር ብቻ በማጣበቅ ወደ መፍትሄ መሄድ እሱም አደጋ አለው፣ ባክፋየር ያደርጋል የሚል ነገር ነው የኔ አስተሳሰብ። መልካም እንግዲህ ዋናው ነገር ምንድነው ያላችሁ አመለካከት ወደኛ ስንል ነው ዋናው ነጥቡ ነገር ያውደር ልናመጣ ቻልንበት ምክንያቱ እነዚህ ሰዎች እንዴት ነው የሚያስቡት ስለኛ ምንድነው የሚያስቡት አይደለም የሚደብቁን ብቻ ሳይሆን ፊት ለፊት የሚያረታዩትን ነው የሚደብቁትን እሱ ሌላ ስለሆነ ማለት ነው። በዲፍረንት ግን በዚህ ደረጃ የሚያሳዩት ምንድነው የሚለው ስለዚህ ከነዚህ ሰዎች ጋር የሚኖረን አሰላለፋችን እንዴት ነው መሆን ያለበት ሪሊ ኢትዮጵያ ግዛት ውስጥ ላለው ማህበረሰብ ይታገላሉ ብለንም የወጣንም ሰዎችም ከሆን እንዴት ነው ከነዚህ ሰዎች ጋር ሊኖር የሚችለው ወይ በመሪ ደረጃ የነዚህ ሰዎች አመለካከትን እንዲያስተካክሉ ምክር መስጠት ነው ያለብን ወይስ ቀጥታ እነሱን ጌትነት የኛን ደግሞ አሽከር መሆናችን ተቀብለን ነው አብረን መስራት ያለብን የሚለው ጉዳይ ለግምገማ እንዲቀርብም ጭምር ነው የሐሳብ ያቀረብነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተም በዚህ ጉዳይ ላይ የሲል አውደሪ በተመለከተ የቀረበው ጉዳይ ላይ ምንድነው የሚያሳየው እንዲህ ነገርስ እንዴት ሊፈጠር ቻለ እንደዚህ አይነት አመለካከት ይጫፈ ወጣ አመለካከት የሻዕቢያ ሰዎችን ጋር እንዴት ሊፈጠር ቻለ የሚለውን ጉዳይ ላይ የራሳችሁን ሐሳብ እንዲሰጡ የጠየቅን አይ ቲንክ በዚሁ እንግዲህ የዛሬው እንትናችን በዚሁ ላይ እናጠቃላለን። ሌላ ጊዜ እስክንገናኝ ድረስ መልካም ቆይታ